የፍቅር ሃሁ ደራሲ ሄኖክ ግርማ ተራኪ የሰይነሽ ልጅ። ከጥቂት ዓመታት በፊት አካሌም ተስፋዬም እጅግ ጠንካራ በነበረበት የእድሜ ጧት ላይ ነበር ድንገት በተፈጠረ አጋጣሚ ያወቅኳት። እሷን ከማግኘቴ በፊት በመልክም ሆነ በቁመና ሴቶችን መማረክ የሚችል እዚህ ቦታ ይጎሏል የማልባል አይነት ወጣት ቢሆንም ሴት ልጅ መቅረብ የሩቅ ጊዜ ቅዴን ያበላሻል ብዬ ያስብ የነበረ በመሆኑ ከየትኛውም ልጅ ጋር ሳልቀራረብ ያለ ፍቅር ጓደኛ ህይወቴን ስመራ ቆይቻለሁ። ለብቸኝነቴ ምክንያቱ ግን እሱ ብቻ አልነበረም። በራሷ የምትተማመን ብቻዋን ቆማ ህይወትን ለመጋፈጥ አቅም እንደማያንሳት የተረዳች ሴት ካልገጠመች በስተቀር ራሴን አሳልፌ ላለመስጠት ተጨማሪ አቋም የነበረኝ መሆኑን ነበር ከብቸኝነቴ ጋር እንድሰነብት ያደረገኝ ሌላው ምክንያት። ያሰብኩትን ባስብም ግን የሰው ልጆች ስንባል ፍቅርን በተመለከተ ላፍቅር ብለን ስለተነሳን ብቻ ማፍቀር የማንችል በመሆኑና አላፍቅርም ብለን በብቸኝነት ብንጓዝም በያዝነው አቋም ለመዝለቅ ከባድ የሚሆንብን ስለሆነን በምትማርበት ኮሌጅ አካባቢ በተፈጠረ ያጋጣሚ ትውውቅ ከአንዲት ውብ ልጅ ጋር ጓደኛ ከመሆን ራሴን መከላከል አልቻልኩኝም። ከሷ ጋር ጓደኝነት ስንጀምርም ግን በዋነኛነት የሳበኝ የመልኳ ውበት፣ የተስተካከለው የሰውነቷ ቅርጽ ወይንም ደግሞ ያማረው ቁመኗ ሳይሆን ከሁሉም በላይ አብሬያት እንደሆነ ያስገደደኝ የራሴው የውስጥ ግፊት ነበር ብላሏቸው። ምክንያቱም በዚያን ወቅት ጥንድ የመሆን ፍላጎት በውስጤ እየተሰማኝ ነበር። ምናልባትም በዚያን ወቅት እየተሰማኝ ለነበረው ለዚህ ስሜት መፈጠር ባጠገቤ የነበሩት ወዳጆቼና ማህበረሰቡ ተጽዕኖ የመፍጠር አቅም ድርሻ ሊኖረው ይችላል ብሎ መጠርጠር ቢቻልም ጓደኛ ሊኖር ያስፈልጋል የሚለው ከሌላው ጊዜ በተለየ በዚህን ሰሞን ተሰምቶኝ የነበረው ጊዜያዊ ስሜት ግን ከሷ ጋር እንድጎዳኝ ትልቁን አስተዋጽኦ አድርጓል ማለት እችላለሁኝ። ከሷ ጋር በተቀራረብንበት በመጀመሪያው ሳምንት ሙሉ በሙሉ ልቤን አልሰጠኋትም። እንዲያውም እሷን የመሰለል ዓላማ ያለው ጥያቄ መጠየቅ ነበር ያዘወተርኩት። የስለላ አይነት ይዘት ያለው ጥያቄ መጠየቅ ባቆንኩበት ዕለት ከሷ ጋር የተለዋወጥናቸው ቃላት ደግሞ የሚረሱኝ አይደሉም። ያን ዕለት ለፍቅር ጓደኝነት እኔን እንዴት መረጥሽኝ ብዬ ነበር ሁልጊዜ በውስጤ ሲብላላ የከረመውን ጥያቄ ካፌ አውጥቼ እንደቀልድ ወደሱ የወረወርኩት። አንተ ከብዙዎች ልጆች ትለያለህ፣ ብዙ ነገርህ ለሴት ልጅ የሚስማማ ነው ብላ መለሰችልኝ። የመጀመሪያ ፍቅረኛሽን ታፈቅሪው ነበር አይደል ብዬ ሁለተኛውን ጥያቄን ፊቷን በአትኩሮት እያጠናው አስከተልኩት። መልሷ ካንተ በፊት የነበረኝም ፍቅረኛ እንደ ፍቅረኛ አልቆጥረውም፣ ረስቼዋለሁ። አንተ ነው የመጀመሪያ ብዬ የማስበው የመጨረሻዬም ነህ የሚል ሆነ። ከመልሷ እኩልም የሷም አይኖቼን ፍለጋ ተሰማሩ። ሁሉም ነገር እንዲጠራ የፈለኩበት ቀን ስለሆነ የአይኖቿን እንቅስቃሴ ችላ ብዬ ፍቅራችንን በተመለከተ የወደፊት ዓላማሽ ምንድነው ብዬ በመጠየቅ የገፋውበት። ለአምላኬ ስጸልይ ኑሬን ከሱ ጋር አድርገው እያልኩኝ ነው። ካንተ ውጭ ማንንም ሰው አግብቼ መኖር አልፈልግም ብላ ከተናገረች በኋላ የሴትነት ወጉ የሆነ የመግደርደር ስሜት ተሰምቷት ይመስለኛል አንገቷን ወደ መሬት ሰበር አደረገችው። አይኖቼን ከሷ ላይ ሳልነቅል ግን እኮ እኔ ሀብታም ሰው አይደለሁም ይሄንን አስበሽዋል ብዬ የጀመርኩትን ጨዋታ ቀጠልኩት። ካፌ የወጣውን ቃል እንደሰማች ካቀረቀረችበት በፍጥነት ቀና ብላ የተኮሳተረው ፊቷን በፊቴ አቅጣጫ ደግ ነው ስታበቃ፣ ገንዘብ እኮ ከማንም ጋር አልተፈጠረም። ገንዘብ ማለት ማንኛውም ሰው ጠንክሮ ከሰራና ምናልባትም እድለኛ ከሆነ ሊያገኝ የሚችል ነገር ነው። እኔ ከመጀመሪያውም የቀረብኩ ገንዘብ አለው የለውም ብዬ አይደለም። ገንዘብን ብፈልግ ኖሮ ምርጫዬን ሌላ ማድረግ እችል ነበር፣ ወይንም ደግሞ በሌላ መንገድ ገንዘብ ለማግኘት ሞክር ነበር በማለት መለሰችልኝ። በመልሷ በጣም የረካው ቢሆንም አንድ ወሳኝ ጥያቄ መጠየቅ ቀርቶኛልና ሳልጠይቃት ቀርቼ በኋላ ላይ ሆዴን እንዳይቆርጠኝ ስል ጠየቅኳት። እስከ መቼውም አትከጂኝም ብዬ ላስብ ውዴ፣ አንተን የምከዳበትን ቀን ከማይ ሞቴን ዛሬ ያድርገው። በመልሷ ከስጋ ያልፎ ነፍሴ ተደሰተች። ስለዚህም ከቃለ ምልልሳችን በኋላ ፍቅሯ በልቤ ውስጥ ዙፋን ላይ ተቀመጠ። እሱን ተከትሎም ለመጀመሪያ ጊዜ ሙሉ የመሆን ስሜት ተሰማኝ። ራሴው ለራሴው ፍቅር ያማረ ውብ ነገር ነው። እስከዛሬ ይህን ውብ ነገር ከራሴ አርቄ ጊዜን ያባከንኩት በከንቱ ነው። አስቀድሜ ፍቅርን አለመጀመሬ ሞኝነቴን እንጂ ሌላ ምንም አያሳይም ብዬም አልኩኝ። ቀጥለው በመጡት ወራትም እኔና እሷ ደስ የሚል የፍቅር ጊዜ አሳለፍን። ሰው እስኪቀናብን ድረስ እኔ ለሷ እሷም ለኔ የደስታ ምንጮች ሆነን። በዚያን ወቅት እኔ ከሥራ ስወጣ እሷን ካላገኝ ያመኛል። ደሞዜን ለሷ ካላካፈልኩኝ ገንዘቧን የሰረኳት ይመስለኛል። ያለችኝን ካላደረኩኝ በሷ ላይ ያደምኩኝ፣ በሷ ላይ ጦርነት ያወጅኩኝ ሆኖ ይታሰበኛል። የሷን ምክርና አስተያየት ካልተቀበልኩኝ ይጨንቀኛል። በጊዜው በሆዴ የሚቀመጥ የግል የሆነ ሚስጥር እንኳን አልነበረኝም።
ምክንያቱም የምስጢሬ ካዝና እሷ ነበረች። ክብደቴም መመዘንም ሳይቀር አቁሜ ነበር። ምክንያቱም የክብደቴም ሆነ የሁለመናዬ መጨመር መቀነስ፣ መግዘፍና መኮሰስ የሚነገረኝ አይሳሳትም ብዬ ባመንኩበት የእሷ አንደበት ሆኖ ነበር። በጊዜው እሷ ለኔ የፍቅር ሀሁ መማሪያ ፊደል የሆናኝ ስለነበረ የኔም ስሜት የፍቅር መማሪያዬን ዕለት ዕለት የበለጠ መውደድ ብቻ ነበር። በዚህ ሁኔታ ላይ ያለንም እሷ የኮሌጅ ትምህርቷን አጠናቀቀች። ስራ ይዛም የራሷ የሆነ ገንዘብ ለመቁጠር በቃች። ከብዙ ሰው ጋር ተዋውቃ አብራ መዋልም ጀመረች። በዚያን ወቅት ያሻትን እየለበሰችና ያሻትን እየተቀባች ራሷን መንከባከብ ስላበዛች ውበቷ ጨመረ። ቀዩ ፊቷ የበለጠ ቀላ፣ የሚያምረው ቅርጿ የበለጠ አማረ፣ ጸጉሯ ተዘናፈለ። እንዲህ ሆና እንድትገኝም ስራ ይዛ ገንዘብ ማግኘት ጀምራም እንኳን ያልተቋረጠው ድጎማዬ ያግዟታል። አሁን በአቅማችን ደረጃ ሁሉም ነገር እየተስተካከለልን ይመስላል። ጋብቻችንን መቼ ብናደርገው ይሻላል ብዬ የጠየቅኳትም በዚያው በውበት ላይ ውበት እየጨመረች በመጣችበት ቀናት መካከል በነበረ አንድ ቀን ላይ ነው። የቱን ጋብቻ? የተገረመች መሰለች። የኔና ያንቺን ነዋ። ምን እያልክ ነው አባ ደፋሮ? ይህንን ቃል ስትናገር አስተያየቷ ትዝብትን አዝሏል፣ ወይንም ደግሞ አይኖቿ ውስጥ ትዝብት የተመለከትኩ መስሎኛል። ቢሆንም ግን እሷ ፊት ላይ ስላየሁት ስሜት ገላጭ ገጽታ ከማሰብ ይልቅ የጀመርኩትን መቀጠልን መርጫለሁ። ፈርቼማ የት እደርሳለሁ ብለሽ ነው? ይልቅ ቀኑን እንቁረጥ፣ በብቸኝነት ባዶ ቤት ማደር ሰልችቶኛል። ይህንን ስላት መልሷ ነገ እንጋባ፣ ከቻልክ ደግሞ ዛሬ እንጋባለን እንደሚሆን አልተጠራጠርኩኝም ነበር። የእሷ መልስ ነው እርግጠኝነቴን እንዳልሆነ ያደረገብኝ። መልሷ የምርህን ነው የሚል ነበር የሆነው። በዚህ ጉዳይ እንዴት ይቀለዳል? እኔና አንቺ እኮ በጓደኝነት ቆይተናል። አሁን ሰዓቱ ባልና ሚስት የምንሆንበት ነው አይመስልሽም? በንግግሬ መጨረሻ ፈገግ ለማለት ሞከርኩኝ። ሆኖም ግን ፈገግታዬ እሷ እኔን የሚረዱ ቃላት ካፏ እንዳታወጣ የሚከለክላት ጋሻ ሊሆንልኝ አልቻለም። ወይኔ ምን ሆነሃል አንተ? እኔ እኮ ገና ለመማር አስባለሁ። በዚያ ላይ ደግሞ አንተ ራስህ ለትዳር ምንም አልተዘጋጀህም። ምንም እኮ የለህም ማለችኝ። ማለት በቃ ምንም የለህም። ለምሳሌ ቤት አልሰራም፣ መኪና አልገዛም፣ የተሟላ የቤት ዕቃ የለህም፣ ተቀማጭ ገንዘብ አላስቀመጥክም። እንዲህ ሆነ ባለህበት ሁኔታ እንዴት ነው ወደ ትዳር የምትሄደው? በዚህ ላይ ደግሞ እኔ አሁን ለማግባት የወሰንኩበት ሁኔታ ላይ አይደለሁም እኮ ያለሁት። በሰማሁት የዞረብኝ ቢሆንም የማሰብ አቅሜን እስከማጣ አልነበረምና የዞረብኝ ምናልባት ትናንትን ዘንግተው ከሆነ አስታውሰው ቃሏን እንድትጠብቅ የሚያደርግ የመሰለኝን ንግግር ተናገርኩኝ። ቀደም ሲልም እኮ ማግባት የምፈልገው አንተን ብቻ ነው፣ ስጸልይም ኑሬን ካንተ ጋር ያድርገው እያልኩ ነው የምጸልየው ብለሽ ነበር ብዬ ነበር እንዴ? አላስታውሰውም። ከመልሷ እኩል ጭንቅላቷን ግራና ቀኝ አወዛወዘችው። አንተ እኮ ከብዙ ልጆች ትለያለህ፣ ብዙ ነገርህ ለሴት ልጅ የሚስማማ ነው ብለሽኝም ነበር። አረ በማማሞት እንደዚህ አይባልም፣ ሰው እንዳይሰማ። እንደዚህ ጉረኛ ነህ እንዴ? ቆይ እንዴት ነው አንተ ከብዙ ልጆች የምትለየው? አፈጠጠችብኝ። ምን ይሄ ብቻ፣ ካንተ በፊት የነበረኝን ፍቅረኛ እንደ ፍቅረኛ አልቆጥረውም። አንተን ነው የመጀመሪያዬ ብዬ የማስበው፣ የመጨረሻዬ ምንህ ብለሽኝ ሁሉ ነበር። የቆየን ነገር ነው እንዴ እያስታወስክ የምታወራው? አሁን እኮ ብዙ ነገሮች ተቀያይረዋል። አስበው እስኪ፣ ትላንት ዛሬም ሆኖ ያውቃል እንዴ? ለማንኛውም ግን ስለ ሁሉም ነገር ሰው ከሆንክ በኋላ ብንነጋገር ይሻላል። ይህንን ስትል ድምጿ ላይ ከፍተኛ ብስጭት እየተነበበ ነበር። ከአንደበቷ ይወጣል ብዬ ባልጠበቅኩትና ነገር ግን ወጥቶ በሰማሁት ነገር ተበጠበጥኩኝ። ዞረብኝ። የማሰብ አቅሜን እስከማጣ ድረስ ጭንቅላቴን ደነዘዘኝ። ሰው ለካ ወዶ እብድ አይባልም። ያመነው ሲከዳው አእምሮውን እየሳተ ነው እብድ ተብሎ የሚጠራው። አብድኩኝ። በብደቴ ሰዓትም ከተቀመጥኩበት እንዴት እንደተነሳውና ወዴት እንደሄድኩኝ ሳላውቀው ቆይቼ በትንሹ ስረጋጋ ራሴን አውላላ ሜዳ ላይ ስንከራተት አገኘሁት። ስረጋጋ ቀድሞ ትዝ ያለኝ ቃል ደግሞ ሴቶች ጥሩና መጥፎነታቸው የሚታወቀው የራሳቸውን ገንዘብና ኑሮ ሲይዙ ነው፣ እስከዚያማ ሁሉን ቻይ መሬት ናቸው ያለኝ ጓደኛዬ ቃል ነው። እሱ ይህንን ለማለት የተገደደው በፍቅር ጉዳይ አስከፊ የመከዳት ጉዳት ደርሶበት እንደሆነ አውቃለሁኝ። ሰዓቱ ግን እሱ ላይ ስለደረሰው ነገር በስፋት የማስብበት አይደለም። ሰዓቱ በራሴ ላይ ስለደረሰው ነገር የማስብበት ነው። ማመኑ ነው እንጂ ያቃተኝ በአሁኑ ሰዓት ስገነባው የኖርኩት እየፈረሰብኝ ያለሁት እኔ ነኝ። በዚያው ቅጽበት ብዙ ነገሮች ተቆጨው። ስለሷ ፍቅር ብዬ በሷ ፍቅር ተማመኘ የሷን ፍቅር አስቀድሜ ባሳለፍኳቸው ዓመታት ያጠፋኋቸው ገንዘቦች፣ ያባከንኳቸው ጊዜያቶች፣ የሸሽኋቸው ጓደኞች፣ የረሷቸው ዘመዶች እየታወሱ ረበሹኝ። በልቤ ውስጥ ዙፋን ላይ ተቀምጦ የነበረው ፍቅር ከዙፋኑ ወርዶ በአፍጢሙ ሲደፋ በአይነ ልቡና ታየኝ። ትልቅና የሚጠቅመኝ ነው ብዬ የተንበረከኩለት ፍቅር በእኔ ዘንድ ግዝፈቱ የምንታከለ
ጭራሹንም የነበር አልመስላለ። ምንም አይነት ስሜት ቢሰማኝም ግን በደረሰብኝ ነገር በኔ ውስጥ እንጂ በሀገርም ሆነ በዓለም ላይ የደረሰ ነገር አልነበረምና ከኔ ውጭ ያለው ነገር ሁሉ የተለመደው አካሄዱን ይዞ መጓዝ በመቀጠሉ እንደ ቀድሞ መሆኑን ማድረጉ ከባድ እየሆነብኝ ቢቸገርም ምንም እንዳልሆነና ምንም እንዳልደረሰብኝ ሆኜ ፍቅረኛን አግኝቶ በማጣት የተነሳ አስከፊ የሆኑብኝን ቀናት፣ ሳምንታት፣ ወራትና ዓመታት እየተቀበሉ ማሳለፍን ተያያዝኩት። በወቅቱ በምድር ላይ ስኖር ከምንም በላይ አስፈላጊ የነበረው የሰው እምነቴ በውስጤ ሞቶ ተቀብሮ ጎን ለጎንም ተስፈኝነቴ፣ በራስ መተማመኔ፣ ወልዶ የመሳም ጉጉቴ፣ ነገን የመናፈቅ ተነሳሽነቴ የደረሰበት ጠፍቶ ከበድን መለስ ያልኩኝ አይነት ሆኜ በምድር ላይ ተወዛወዝኩኝ። በዚህ ሁኔታ ላይ ያለውም ነበር ባልተለመደ ሁኔታ አንድ ቀን ሌሊት ላይ ተንቀሳቃሽ ስልኬ ጠራው። የስልኬ በዚያን ሰዓት መጥራት ያልተለመደ ቢሆንም በእንቅልፍ የተዳከሙ አይኖቼን እንደምንም ገልጬ በአንደኛው እጄ እያሻሿቸው በሌላኛው እጄ ስልኩን አንስቼ ተመለከትኩት። የማላውቀውና በየትኛውም ሰው ስም ሴቭ ያላደረግኩት ቁጥር አነበብኩኝ። መነጋገሪያውን ተጭኜ ሃሎ ስል ሰላም ነህ የሚል ድምፅ ከወዲያኛው ጫፍ መጣ። የሴት ድምፅ ነው። ሰላም ነኝ ማን ልበል? በድምፅ ያላወከኝም? ብዙ ድምፅ አለ በዓለም ላይ ማን ልበል? ባፌ ያልኩትን ልበል እንጂ ያውቂያታለሁ። የቀድሞ ፍቅረኛ የራሷ ናት። ቢሆንም ግን ድምጿን መስማቴ ምንም አይነት የተለየ ስሜት አልፈጠረብኝም። ኑሮው የተደላደለ ሰው ማግባቷን ከሰማሁኝ ቆየት ስላልኩኝ ይሄ ድምፅ ዛሬ ለኔ ምንም አይደለም፣ ወይም ደግሞ ምንም ሆኖ እንዳይሰማኝ የቻልኩትን ሁሉ ከመሞከር ወደ ኋላ አልልም። ፍቅረኛ ነኝ። ይቅርታ የኔ እህት፣ እኔ ፍቅረኛ የለኝም። ፍቅረኛ አልባ ከሆንኩኝ ዓመታት ተቆጥሯል። እኔ ግን አንተን ማፍቀሬን ማቆም አልችልም። ደግሞም ልንገርህ በድምጼ እንዳወከኝ ከድምጽ ቅላጼ አውቄብሃለሁ። እሷ እንዲህ ነች፣ ሁሉ ነገሬን ታውቃለች። ስለዚህም እኔም በታውቀኛለህ አላውቅሽም ክርክር ጊዜ ማጥፋቱን አልፈለግኩትም። ባለቤትሽ አጠገብሽ የለም እንዴ ብዬ ጠይቅኳት። ስለሱ እንድትጠይቀኝ አይደለም የደወልኩልህ። እኔ መጀመሪያውን ማግባት የነበረብኝ አንተን ነው። ያኔ ልጅነት ይዞኝ ድምጿ መነፋነፍ ጀመረ። ዝም አልኩ። ያልጨረሰችው ንግግሯን መጨረሻ ገምቻለሁ። ከግምቴ ጎን ለጎንም እኔ ያኔ ሽማግሌ ነበርኩኝ እንዴ? ሁለታችንም አብረን ወጣቶች አልነበርንም እንዴ? ስለ ራሴን ጠየቅኩት። በአንድ ወቅት አሁን በስልክ እያነጋገረችኝ ያለችውን መዓዛ የተሰኘች ሴት ፍቅርንና ለኑሮ ሲጥሩ መተጋገዝን ተስፋ አድርጌ የአብረን እንኖር ጥያቄ አቅርቤላት ነበር። እሷ ግን ያለ ምክንያት ማፍቀር ያለውን ዋጋ ባለመረዳቷ ገንዘብን ምክንያት አድርጋ ፍቅራ በገንዘቡ ላይ ጥገኝነት የሚሰጣትን ሰው አስቀድማ ተለይተኛለች። ዛሬ ደግሞ ስታስተውል በምክንያት ያፈቀሩት ፍቅር ሙሉ ደስታን አይሰጥም። ፍቅር የሚያምረው ያለ ምክንያት ሲተገብሩት ነው። በወቅቱ አልተቀበለችውም እንጂ ይህንንም እኔ አስቀድሜ ነግሬያት ነበር። ዘግይቶ ዛሬ የኔ አስተሳሰብ ትክክል እንደነበረ ታወቃት። ስለ ፍቅር በነበረን አስተሳሰብ ከሷ አሻል እንደነበረ እኔም ዛሬ አረጋገጥኩ። ወዲያውኑም ከሷ ተሽዬ እንደተገኘው ማስረጃ ባገኘሁበት ነገር መጎዳት አለብኝ ስል ለራሴ ጥያቄ አቀረብኩለት። እኔ ለኔ የመለሰልኝ መልስ በፍጹም የሚል ነው የሆነው። ስለሆነም ከራሴ በላይ የማምነው የለምና ስልኩ ከጆሮዬ ላይ ሳይወርድ ከዚህ በኋላ ስለ ፍቅር ያለኝና አመለካከት የምታከብርና ከኔው ጋር ተመሳሳይ የሆነ አመለካከት ያላት ልጅ ፈልጌ ከሷ ጋር አብሮ በመሆን በድጋሚ ራሴን ፍቅር ውስጥ ላገኘው ይገባል ብዬ ወሰንኩ። ሞቶ የነበረው የማፍቀር ተነሳሽነቴ ነፍስ ሲዘራ ታውቆኝ ውስጤ በደስታ ተሞላ። ትንሣኤ ሙታን ሰውየው በሕይወት እያለ ለሞተ ስሜትም ይሰራል ማለት ነው። ወደ ስልኩ ተመለስኩኝ። ልጅነትሽ ይዞሽ መሳሳቶች ሊያጋጥም የሚችል ነገር ነው። ዞሮ ዞሮ ግን በአሁኑ ሰዓት አንቺ ሌላ ሕይወት ውስጥ ያለሽ ሰው ነሽ። ከዚህ በኋላ እኔና አንቺ እንደ ድሮ እንሁን ብንል ለኔም ላንቺም ተርፉ ጸጸት ነው። ስለዚህ ባለንበት ቦታ ሆነን አንዳችን ለአንዳችን በጎ ነገርን ብንመኝ ነው የሚሻለው። ደህና ሁኚ አልኳት። እንዴ ቆይ እንጂ እንነጋገር። ምንም ቢሆን እኮ በአንድ ወቅት ፍቅር ረመዝቀጥ ምን ነክቷታል ልጅቷን? ትናንትና ከኔ ከዚያ ደግሞ ከሱ በድጋሚ ደግሞ ከኔ ጋር መሆን ትፈልጋለች እንዴ? ይህማ መሆን የማይችል ነገር ነው። የማላወላወልበት ውሳኔን ላሳውቃት ይገባል። ቻው በይ ደህና ሁኚ እቸኩላለሁ። የእሷን ምላሽ ሳላዳመጥ ስልኩን ዘጋሁት። ብልግና ቢሆንም አደረግኩት። ከስልኩ ጎን ለጎንም በሕይወቴ የመጀመሪያ የሆነውን የፍቅር ግንኙነት መቋጫ አግኝቶ ተዘጋ። በዚህ መልኩ ከተቋጨው የፍቅር ገጠመኝም የተጠቀምኩት አፍቃሪ ውስጥ የተተከለ ሚስጥራዊ የክብር ዙፋን ሳይቆረቆረው ሌላ ዙፋን ፍለጋ የሄደ ፍቅር በአዲሱ ፍለጋው ወቅት የሚያገኘውን የማረፊያ ዙፋን ሁሉ ባልቆረቆረው
በቀድሞ ዙፋን እየለካና እየመዘነ እኩል አልሆን ሲለው ሲቸገር እንደሚኖር ተማርኩበት። የቀድሞ ፍቅረኛዬ ላይ የደረሰው ነገር ይሄው ነው። በሷ ላይ የደረሰው ነገር በእኔ ላይ ባለመድረሱ ደግሞ ራሴን እድለኛ አድርጌ ቆጥሬዋለሁ። እድለኛ የሆንኩት ግን ያቀረበችልኝን ፍቅሬን ማሳረፊያ ዙፋን ገፍቼ ሌላ የፍቅር ዙፋን ፍለጋ ወድጄ ባለመሄዴና ያለ ምክንያት ማፍቀርን ያህል ትልቅ ጸጋ በምክንያት በማፍቀር ባለመቀየሬ ነው ብዬ አስባለሁ። ከዚያ ውጭ መጠገን የማልችል ልበ ሰባራ ከመሆን የምታደገኝ ምን ነገር ይኖር ነበር? ያበቃው